አንተ ማን ነው ስምህ? አንተ ጠይሙ ቀዩ ጥቁሩ ከዛ ያልፍ መቼም ያበሻ መልክ ብዬ ነው። እሺ አንተ ነገር ከአብርሃምና ካንተ ማን ይበልጣል? ማን ነው ስምህ? አቤት ሱራፌል ካንተና ከአብርሃም ማን ይበልጣል? እሺ እስቲ ንገረው። እኔ በለኝ እናሸንፋለን ብሎ መሸነፍ ራሱ አንድ ጀግንነት ነው። ከእኔና ከአብርሃም ማን ይበልጣል? እኔ እበልጣለሁኝ። በማምሻ ጊዜ በጨለመብኝ ጊዜ ገንዘብ ጤና ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ ያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም። የኔ ጌታ ታውቃለህ፣ ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው። ስለዚህ ሰላም እናንተ እኮ ታመልጣላችሁ። አሁን አንድ ችግር ይፈጠር እኮ እንደው አይነ ስውር የተወደቀቱ እያደልም ነው የምትለው እና እኔ መረጃ ሰበስባለሁ። ይገርማል፣ ከባድ ነው። ሰው ይደርስልኛል ብለህ ስትዘናገር የምትበላ ተንፈራግጠህ ሙት እንጂ ሰው አውሮፕላን ላይ እንኳን ሲከሰከስ ዝም ብሎ አይሞትም ይባላል። ተንፈራግጦ ነው የሚሞተው። ይገርማቸው። ሰው ጀግና ነው። ምዕመናን፣ አንድ ሰው ጥሩ ክርስቲያን ነው የሚባለው ጥሩ ክርስትና አለው የሚባለው ሹመት የሳያመጻድቀው ሲሻር ያልተሳቀቀ ሲያተርፍ ያልቦረቀ ሲከስር ያልወደቀ የቀኑ የሌሊቱ ጨለማ የማይከብደው የቀኑ ብርሃን ያላሳበደው ዝና ሹመት መልክ ውበት ያላሰከረው ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። አቡነ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰንና አንድ ጊዜ እዚህ 4 ኪሎ ስላሴ ሲያስተምሩ አንድ ለጥቅስ የሚበቃ ንግግር ተናገሩ። ብዙ ጊዜኛ አቡነ ሽሎዳ ካልተባለ ጆሮአችን አይከፈትምና ከኛም አለ እንደው ክፉይ ስለሆነ ጥቅስ ስለማንይዝ ምቀኝነቱም ክፋቱም ተንኮሉም ብዙ ነገር ተደራርቦ አስተሳሰባችን ስላነተበውና ስለቀደደው ባዶ ስለሆነ እንጂ ብዙ ጥሩ ንግግር ይናገሩ ነበርና እዛ ስላሴ ሲያስተምሩ የሐምሌ ስላሴ ስለ አብርሃም ሲያስተምሩ ምን አሉ አንድ ጊዜ ወገኖች ያሉ እንዳው የአብርሃሙ ስላሴ እያላችሁ እስከ መቼ ትኖራላችሁ? የኔ ስላሴ የምትሉት መቼ ነው አሉ አባታችን። ትልቅ ቋንቋ አይደለ? ክቡራን አባቶቻችን መነኮሳት፣ ዘማሪያን፣ ሰባካያን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተገኛችሁ ወገኖቻችን ምዕመናን እንዴት ዋላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? በየጊዜው በየቦታው በየምክንያቱ እየሰበሰበ የሚመክረን የሚያስተምረን ፈጥሮ የሚመግበን እየመገበ የሚያኖረን አኑሮ ለሰማያዊ መንግስቱ ያዘጋጀን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀን መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችንን እንዳንደፋባችሁ እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር መንፈስ ቅዱስ። ወናሁ ናስተበጽሖሙ ለእለ ታገሱ። እስቲ ግዟን እንበላት እንዴ ነሸጠ። ይገርማችኋል። አማርኛውን ልነግራችሁ ነበር። ግዙን በሩስ ወናሁ አይሰማም። ናሁ የሚባል ምንድነው? እናንተ ቴሌቪዥን ልትሩ ነው። ወናሁ ናስተበጽሖሙ ወንዶች በሩስ ወሽ ድገሙት። ናስተበጽሖሙ
ለእለ ተአገሱ ይችን ሳትይዙ ወደ ትምህርቱ አልገባ እንግዲህ ይለይልናል በእውነት ነውር ነው እንዴ እንደው ዘወትር ወናሁ ወንዶቹ ይችን ያዙ ወናሁ ሴቶቹ ናስተበጽኦሙን ያዙ እስቲ ሊገባት ናስተበጽኦሙ ጥሩ ነው ለእለ ተአገሱ ወንዶቹ ምንድን ያዛችሁት አይደለም የመጀመሪያው ዲገሙት አላላችሁት ናስተበጽኦሙ አው አፍየ የግዕዝ ቋንቋ ትንሽ ምላስ ይሞርዳል ይባላል አሁን የከተማው ሰው አይስክሬሙንም ኬኩንም ማስተካውንም እያኘክ መላሱ ላሽቷል እና በዚህ ካልተሞረደ ድዳሮቱ ትችላላችሁ በእውነት ስራ ያቆም ይችላልና ይችን ያዟቱላችሁ ወናሁ ወንዶቹ ሴቶቹን አስተበጽኦሙ እናንተ ለእለ ተአገሱ አያችሁ በለም እኛም አጨብጭባችሁ ትገባላችሁ እኛም ተጨብጭቦልን እንገባለን አስጨብጫቢና ጨብጫቢ ተያይዘን ቀልጥ ነው ወናሁ ናስተበጽኦሙ ለእለ ተአገሱ አሁን አንድ ላይ እንበለው ጮክ በሁላችሁም 1 2 3 ወናሁ አንድ ላይ እኔ ጋር ከኔ ጋር ወናሁ ናስተበጽኦሙ ለእለ ተአገሱ እነሆ የታገሱትን ብፁዓን እንላቸዋለን ይችላል አማርኛው መልሱ እስኪ እነሆ የታገሱትን ብፁዓን እንላቸዋለን ይሄ ከመጽሐፍ ቅዱስ ክፍል ከዛም በሁለተኛው የሐዲስ ኪዳን ክፍል በያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ የሚገኝ የእግዚአብሔር ቃል ነው እንደምታውቁት መጽሐፍ ቅዱስ በሁለት ይከፈላል ብሉይ ኪዳንና ሐዲስ ኪዳን ከአዳም እስከ ክርስቶስ ያለው ወይም ከሙሴ እስከ ክርስቶስ ያለው ዘመኑ ዘመነ ብሉይ መጽሐፉ ብሉይ ኪዳን ሰዎቹ ሰብአ ብሊት የብሉይ ኪዳን ሰዎች ይባላሉ ዘመኑ ዘመነ ብሉይ ነው መጽሐፉ ብሉይ ኪዳን ነው ሰዎቹ የብሉይ ኪዳን ሰዎች ናቸው ክርስቶስ ከተወለደ በኋላ የመጣው ደግሞ ዘመኑ ዘመነ ሐዲስ መጽሐፉ ሐዲስ ኪዳን ሰዎቹ የሐዲስ ኪዳን ሰዎች እንባላለን እኛ ማለት ነው እንግዲህ መጽሐፉ ብሉይ ኪዳን ነው ዘመኑ ዘመነ ብሉይ ነው ሰዎቹ የብሉይ ኪዳን ሰዎች ናቸው ብሉይ ማለት የቆየ ማለት ነው የቆየ ያረጀ የጎሰቆለ ምን የሚል የቋንቋ ድክመት ያለባቸው ሰዎች ወደዛ ሲወስዱት እናያለን እግዚአብሔር ብሉየ መዋዕል ይባላል በዘመን ያረጀ ማለት አይደለም ዘመንን የሚያስረጅ ማለት ነው ዘመን መሽቶ በነጋ ቁጥር ጊዜ እኛን ያስረጀናል ወጣቱ ህፃኑ ወጣቱ ጎልማሳው ሽማግሌ ይሆናል ማሙሽ አቶ አባባ ወደ ማለት ያድጋል መሽቶ በነጋ ቁጥር ክረምትና በጋ በተፈራረቀ ቁጥር እድሜያችን በጨመረ ቁጥር አይናችን እይታ የጆሮአችን መስማት የአንደበታችን አነጋገር የእጃችን አጨባበጥ የእግራችን አረማመድ የልባችን አመታት ያረጃል ይለወጣል ሰው ደግሞ ገራጅ የለው ስፔር ፓርት እንደ መኪና መለዋወጫ የለው ስለዚህ እግዚአብሔር ምን ይባላል ታዲያ ብሉየ መዋዕል ይባላል ዘመንን ምን የሚያስረጅ እኛ ዘመንን እናስረጀዋለን ዘመኑ እኛን ያስረጀናል ንገሩ ጮክ ብላችሁ ዘመኑ እኛን ምን ያደርገናል አቤት ጊዜው እኛን ይለውጠናል አይደለም አሁን የዛሬ
10 ዓመት ወጣት የነበራችሁ ዛሬ እማማ ሆናችሁ እናንተ እማማ አቶ ወይዘሮ ላለመባል ምንም ብትፈራገጡ መሽቶ በነጋ ቁጥር እናንተ እንኳን ብትለብቁት እዚህ ላይ ይናገር ፊታችሁ ይናገራል። አራደ አንቺ 40 ዓመት ነው ስትይ አራታይ 60 ነው ይላል እዚህ ጋር በየፍቆነታችን እድሜ ያጋልጣል ማለት ዘመን እግዚአብሔር ግን በግልባጩ ዘመን በበዛ ጊዜ በገዛ ቁጥር በበዛ እያደር የሚጣፍጥ ነው እያደር አይደለም እግዚአብሔር ምስጋናው እንኳን ሁሉ ጊዜ አዲስ ነው ያረጀ ሰብር ወለ እግዚአብሔር ስብሐተ ሐዲሰ እግዚአብሔርን አዲስ ምስጋና አመስግኑ ይላል ዳዊት የዛሬ 2000 ዓመት ነው ዳዊት የዛሬ 3000 ዓመት ነው ዳዊት አዲስ ምስጋና አመስግኑት ያለው ዛሬም እየተመሰገነ ነው እግዚአብሔር በምርጫ አይሸነፍም እግዚአብሔር መፈንቅለ መንግስት አያሰጋውም እግዚአብሔር ምትክ የለው ነገሮች ሁሉ ምትክ አላቸው እግዚአብሔር አይተካም እኔ ሁሉ ጊዜ እናገራለሁ ባይኖሩን መተኪያ የሌለን ሁለት ነገሮች ናቸው አንድ እግዚአብሔር ነው ሁለተኛ ድንግል ማርያም ነው ሁለቱ አይተኩም እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለው ጻድቃን ይተካካሉ ቅዱሳን ይተካካሉ እኛ ትጥቀፈተን ሐሞታችን ፈሶ ወኔ ከርቶን እጅ ለሰይጣን ለዓለም ለስጋ እጅ ሰተን ነው እንጂ ጊዮርጊስ ማለት የሚተካ ነው አርሴማ ማለት የምትተካ ነው ተክለ ሃይማኖት የሚተኩ ናቸው የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል ሌላ ጊዮርጊስ ሊመጣ ሌላ እግዚአብሔር ወላድ ነው ቤተክርስቲያን ወላድ ናት በየዘመኑ ተወልዳለች የማይተኩት ሁለት አካላት ናቸው ነግሬያቸዋለሁ አይደለም እግዚአብሔር አይተካም ድንግል ማርያም አትተካም እግዚአብሔር ሁለተኛ ስለማይወለድ ማለት ስለዚህ ብሉይ ኪዳን ማለት ያረጀ የተበላሸ ያፈጀበት ማለት አይደለም የቆየ የነበረ ማለት ጭምር ነው ስለዚህ መጽሐፉ ምን ይባላል ቅድም እንደነገርኳችሁ ብሉይ ኪዳን ይባላል የቆየው ቃል ኪዳን ያለፈው ቃል ኪዳን በዛኛው ዘመን የነበረ ሰው እግዚአብሔር ከሰው ጋር ሰውን ለማስተዳደር የገባው ውል የገባው ሰነድ የገባው ቃል ኪዳን ብሉይ ኪዳን ይባላል መጽሐፉ ዘመኑ ደግሞ ምን ይባላል ብያችኋለሁ ዘመነ ብሉይ ይባላል የቆየው ዘመን ያለፈው ዘመን ማለት ከክርስቶስ በፊት የነበረው ከዛ በኋላ ደግሞ የመጣው ዘመኑ ምን ይባላል ብያችኋለሁ ዘመነ ሐዲስ ይባላል አዲሱ ዘመን ሁሉ ነገር የተለወጠበት የጥሉ ግድግዳ የፈረሰበት የለያየን መጋረጃ የተቀደደበት ሰው ወደ ቀደመ ክብሩ ወደ እግዚአብሔር ልጅነት ወደ ቀደመ ርስቱ ወደ ገነት ወደ ቀደመ አባቱ ወደ እግዚአብሔር የተመለሰበት እግዚአብሔር ተጣልቶን እግዚአብሔር የታረቀብን እሱ ተበድሎ እሱ ክሶ እርቅ የተፈጸመበት በቅዱሳን በነቢያት ክርስቶስ እግዚአብሔር አድሮባቸው ይኖር ነበር በረድኤት ነበር በአዲስ ኪዳን ግን በኩነት ሰው በመሆን ነቢያት አይናቸውን ሞልተው ያዩት ያልነበረ እግዚአብሔር ይንቀጠቀጥ አይደለም ነቢያት አይደለም ሰዎቹ እሱ ያለበትን ተራራ የነካ እንስሳ እንኳን በሚነድበት በሚቃጠልበት ዘመን ነበር በብሉይ ኪዳን በአዲስ ኪዳን ግን በመካከላችን ተገኘ ከሰማይ ወረደ ከድንግል ተወለደ በበረት ተጣለ በጨርቅ ተጠቀለለ ሲራባየ ነው ሲጠማየ ነው ሲበርደዋየ ነው ቃና ዘገሊላ ሰርግ ቤት ተጠርቶ ከታዳሚዎች መካከል ቁጭ ብሎ አገኘ ነው እግዚአብሔር ቢታንያ ቁጭ እና ላዛር ቤት ሄዶ ለቅሶ ቤት ከለቅሶ ደራሾቹ ጋር ቁጭ ብሎ አገኘ ነው እግዚአብሔር በእነ ጴጥሮስ አማት ቤት በሽተኛ ሊጠይቅ ሲንከራተት አገኘ ነው እግዚአብሔር ዮርዳኖስ ለዮርዳኖስ ሲንከራተት አገኘ ነው ግብጽ ለግብጽ ሲንከራተት አገኘ ነው አሁን በአዲስ ኪዳን አደረብን በረዳን ሳይሆን አደረብን ተዋሃር ነው በላ ነው ጠጣ ነው አንድ አካል ሆን እሱን አባታችን ብለን የመጥራት እድል ተሰጠን እኛ ደግሞ ልጆች የመባል እድል ተሰጠን እንዳው ደህና ዋላችሁ እየሰማችሁ ነው እንዴ ማርያምን በሉስ አቤት አይዟችሁ ማርያምን በሉ ግር መንገዱ እስኪ በጣም ጥሩ አያችሁ አቡነ ዘበሰማያት አባታችን ሆይ ብለን እንጸልያለን አይደለም በብሉይ ኪዳን የነበሩ ሰዎች አባታችን አይሉም
አልተፈቀደላቸውም። እኛ ግን እነሱ ምን ይሉት ነበር? እግዚእነ ንጉሥነ አምላክነ። እንደዚህ ጌታችን ንጉሳችን ፈጣሪያችን አምላካችን ነበር። ይሄ ክብሩን ጌትነቱን አስፈሪነቱን ነበር የሚያሳየው። በአዲስ ኪዳን ግን እሱ ራሱ ወዶ ፈቅዶ እንዲህ ብላችሁ ጥሩኝ አለ። አቡነ ዘበሰማያት አባታችን በሉኝ አለ። አባታችን ስንለው ከጌትነቱ ይልቅ ፍቅሩን እናየዋለን። ሁልጊዜ እንደምንለው እኔ ቀራንዮ ላይ በቁስሉ ውስጥ ፍቅሩን፣ በደብረ ታቦር በጌትነቱ ውስጥ ክብሩን፣ በሰማይ ደግሞ ጌትነቱን አይተነዋል። በአዲስ ኪዳን ቅድም እንደነገርኳችሁ እግዚአብሔር አባት ሆኖ መጣ። ብሉኝ ጠጡኝ ብሎ ስጋውን ቆርሶ ያጎረሰ ደሙን ቀርቶ ያጠጣ ተራብቶ ያለበሰ ዝቅ ብሎ ከፍ ያደረገ ይሄ ለተራበ የሚበላ ዳቦ፣ ለተጠማ የሚጠጣ ውሃ፣ ለተራቆተ ስጋን ሳይሆን የራቁት ህሊናን ራቁት ባዶነትን የሚሸፍን ልብስ ነው መጣ እግዚአብሔር። ስለዚህ ዘመኑ ዘመነ ሐዲስ ይባላል። መጽሐፉም ሐዲስ ኪዳን ይባላል። እየሰማችሁ ነው? መጽሐፉ ምን ይባላል? ምን ይባላል? ሐዲስ ኪዳን ይባላል። በዚህ ክፍል ውስጥ 35 ወይም ደግሞ በመጽሐፍ ቅዱሱ ዓለም ተስማምቼበታለሁ እያለ በሚደነፋበት መጽሐፍ ቅዱስ ውስጥ ደግሞ ብሉይ ኪዳኑ 39 ነው። ከዚህ ውስጥ የሚገርማችሁ ነገር ከ39 የዓለም ታሪክ የሚባለው 11 ምዕራፍ ብቻ ነው። ሌላው የብሉይ ኪዳን መጽሐፍት በጠቅላላ 39 ናቸው። ምዕራፉ በድምሩ 929 ነው። ከ929 ምዕራፍ ውስጥ ዓለምን የሚመለከተው ታሪክ 11 ምዕራፍ ብቻ ነው። በደንብ ሰምታችሁኛል? ስንት ምዕራፍ ነው? በጥቅሉ ስንት ምዕራፍ ነው ብሉይ ኪዳን? በደንብ ነው እንጂ አሁን ግማሽ እኮ ቤቱ ሄዶ ወይ ሱቁን ከፍቶ ሊገርማችሁ። አሁን አበሻ ችግሩ ምንድነው? ሲተኛ ሁሉ ሱቁን ይዞ ነው የሚተኛው። እኔ ከዚህ በፊት ተናግራለሁ። ነጋዴዎች ሱቃችሁን ዘግታችሁ ተኙ ብያለሁ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበትሮ ሊገርማችሁ። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? አልጋ ላይ ተኝተህ ነገ እንደው ያኛው ጫማ ይሸጥ ይሆን እንደዋኛ ነገ ሱቅ ከፍቼ እንደው የኔ አለቃ ይሸጥ ይሆን። አሁን አንተ ነህ ከሱቁ የወጣው ሁሉ ሱቁ ካንተ አልወጣም በሌላ ቋንቋ እኔ ጌታ። ስለዚህ በደንብ ስሙ። ልባችሁ ስብስብ ባርጋችሁ ሙሉ በሙሉ እዚህ ሁሉ እያልኳችሁ ሰምታችሁኛል? ዘመኑ ምን ይባላል ብያችኋለሁ? አቤት ሐዲስ ኪዳን ይባላል ብያችኋለሁ። ስለዚህ በእኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ተብሎ ተጽፏል። ውስተዚያው መጻ ወደ ወገኖቹ መጣ ወሊያሁሰ ኢታወክፍዎ ወገኖቹ ግን አልተቀበሉትም። ወለለሰ ተወክፍዎ ወሃቦሙ ስልጣነ ወኑደ እግዚአብሔር ይኩኑ ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸዋል? ስልጣን ሰጣቸዋል። እኔ አንተ አንቺ የንጉሥ ልጅ አይደላችሁም፣ የባለ ሀብት ልጅ አይደላችሁም፣ የዝነኛ ልጅ አይደላችሁም፣ የታዋቂ ልጅ አይደላችሁም። ምናልባት ዓለም እናንተን የሚያስታውስበት ማንጠልጠያ ያለው አባት የላችሁም። ይክበር ይመስገን የንጉሱ ልጆች ነን። የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር አባታችን ነው። በሐዲስ ኪዳን የሐዲስ ኪዳን ሰው የሚያሰኘው ይሄ ነው። እኔ አቡነ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰንና አንድ ጊዜ እዚህ 4 ኪሎ ስላሴ ሲያስተምሩ አንድ ለጥቅስ የሚበቃ ነገር ተናገሩ። ብዙ ጊዜኛ አቡነ ሽሎዳ ካልተባለ ጆሮአችን አይከፈትምና ከኛም አለ እንደው ክፉዎች ስለሆነ ጥቅስ ስለማንይዝ ምቀኝነቱም ክፋቱም ተንኮሉም ብዙ ነገር ተደራርቦ አስተሳሰባችን ስላነተበውና ስለቀደደው ባዶ ስለሆነ እንጂ ብዙ ጥሩ ንግግር ይናገሩ ነበርና እዛ ስላሴ ሲያስተምሩ የሐምሌ ስላሴ ስለ አብርሃም ሲያስተምሩ ምን አሉ አንድ ጊዜ ወገኖች እንዲያው የአብርሃሙ ስላሴ እያላችሁ እስከ መቼ ትኖራላችሁ? የኔ ስላሴ የምትሉት መቼ ነው አሉ አባታችን። ትልቅ ቋንቋ አይደለ? አብርሃም ቤት የገቡ ስላሴ እኛ ቤት ይገባሉ አይገቡም? ሊገቡ ይችላሉ አይገቡም? አብርሃም ስላሴን ተቀብሏል አልተቀበለም? እቤቱ አድረዋል እቤቱ ገብተዋል አልገቡም? ገብተዋል። ከአብርሃምና ከኛ ማን ይበልጣል? እኔ በእውነት ይሄን ለመለሰልኝ ሰው በአውቶቡስ እንዴት አደርገዋለሁ? እናንተ
እናንተ ብር ልትሉ ነው የለንም። እሺ ከአብርሃምና ከስላሴ አንተ ማን ነው ስምህ? አንተ ጠይሙ ቀዩ ጥቁሩ ከዛ ያልፍ መቼም ያበሻ መልክ ነው። እሺ አንተ ንገር ከአብርሃምና ካንተ ማን ይበልጣል? ማን ነው ስምህ? አቤት ሱራፌል ካንተና ከአብርሃም ማን ይበልጣል? እስቲ ንገረው። እኔ በለህ እናሸንፋለን ብሎ መሸነፍ ራሱ አንድ ጀግንነት ነው። ከእኔና ከአብርሃም ማን ይበልጣል? እኔ እበልጣለሁኝ። አሁን አያችሁ እኔ አንተ ሱራፌል የሐዲስ ኪዳን ሰው ነው የብሉይ ኪዳን ሰው ነው? ሰምታኛ የብሉይ ኪዳን ሰው ነው የሐዲስ ኪዳን ሰው? የሐዲስ ኪዳን ሰው ስላሴ አንተ ቤት ገብቷል አልገቡም? ስላሴ መግባታችሁን ቁም ነገር ነበረው። እኛ ከስላሴ አንዱን አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ እግዚአብሔር ስጋዬን ብሉ ደሜን ጠጡ፣ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ብሎ ቃል ኪዳን አልሰጠም? ስጋውን አልበላንም፣ ደሙን አልጠጣንም፣ እሱ ከኛ ጋር የለም እና እኛ ከሱ ጋር የለንም። ስለዚህ ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላችሁ። ይሄ ትልቅ ውርደት ነው ቢገባን ማለት ነው። እኛ ተንቆታቁተን ወርቀን ነው። እነሱን በጨለማ ውስጥ የሚያበሩ አይና ከዋክብት ስለሆኑ አብርሃምን ዘመን ሊያስረጀው አልቻለም። ይገርማቸዋል። እስካሁን ድረስ ኢየሱስ ክርስቶስ በሐዲስ ኪዳን መጥቶ አብርሃም ነው ሲል የነበረው ይገርማቸው። ስለዚህ የሐዲስ ኪዳን ሰዎች መሆናችን ከክርስቶስ ተወልደናል ማለት ነው። አባታችን ብለን ልንጠራው ቃል ገብቷል ማለት ነው። ከበር ቆሜ አንኳኳለሁ ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ ብቻ አይደለም ከሱ ጋር ገብቼ እራት እበላለሁ ካለ ማታ ላይ አንኳኳው ማለት ነው። በማምሻ ጊዜ በጨለመብኝ ጊዜ ገንዘብ፣ ጤና፣ ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ እያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል። በር አንኳኩቶ ከተከፈተለት ቤቱ የት ነው? አሁን እናንተ ታማላችሁ። አንድ ቄሶቹ የብረት በር ያው የሀብታም ቤት እያዩ ነው የሚሄዱ ትላላችሁ። እና ምን እናድርግ? ሰዎች አይደለን እንዴ? እኛም ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም። የኔ ጌታ ታውቃለህ? ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው። ስለዚህ የሐዲስ ኪዳን ሰዎች መሆናችን መርሳት የለብንና ቅድም የጠቀስኩት ጥቅስ የሚገኘው በያዕቆብ መልእክት ከሐዲስ ኪዳኑ 27 መጻሕፍት ነው። እዚሁ ላይ እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ ጊዜ ወለድ ምዕራብ ዘመም ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣሉ። መጽሐፍ ቅዱስ 66 መጽሐፍ ነው። ስንት ነው አልኳቸው? 66። ይሄ ማለት ምን ማለት ነው? የመጽሐፍት ስብስብ አይደለም መጽሐፍ ቅዱስ። ይሄን የሥነ ጽሑፍ ሰዎች አቆ የመጽሐፍት ስብስብ አይደለም። መጽሐፍ ቅዱስ 66 ነው። የጻፉት ሰዎች ደግሞ 40 ሰዎች ናቸው። ከ40ው ሰዎች መካከል ቅድም እንደተናገርኩት በዘመን የተለያዩ፣ በቋንቋ የተለያዩ፣ በጊዜ የተለያዩ ናቸው። ነገር ግን 40 ሰዎች የጻፉት 66ቱ የብሉይ ኪዳንና የሐዲስ ኪዳን ድምር የሆነው መጽሐፍ ቅዱስ ሰላም እናንተ እኮ ታመልጣላችሁ። አሁን አንድ ችግር ይፈጠር እኮ እንደው አይነ ስውር የተወደቀቱ እያለ ልም ነው የምትለው እና እኔ መረጃ ሰበስባለሁ። ይገርማል። ከባድ ነው። ሰው ይደርስልኛል ብለህ ስትዘናገር የምትበላ ተንፈራግጠህ ሙት እንጂ ሰው አውሮፕላን ላይ እንኳን ሲከሰከስ ዝም ብሎ አይሞትም ይባላል። ተንፈራግጦ ነው የሚሞተው። ይገርማችሁ። ሰው ጀግና ነው። ደህና መሻችሁ። ስለዚህ 66ቱ መጽሐፍ 40 ሰዎች የጻፉት ቅድም እንደነገርኳችሁ ስለ አንድ ነገር ነው የሚናገረው። ስለ እግዚአብሔር ክብር ነው የሚናገረው። ስለ እግዚአብሔር ነው የሚናገረው። ስለዚህ ምን ማለት መሰላችሁ? ለምሳሌ ከ66ቱ መጽሐፍ አንዱ ላይ ያልገባችሁ ሐሳብ ብታገኙ
65ቱ ምን ይላሉ ማለት አለበት። አሁን የፈረደበት የሮሜ 8:34 ጥቅስ አለ። ተመንጭ ልክ ታኝኮ ማስቲካ ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች አመነጅኩታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽ ነው፣ ዛሬም ያው ነው፣ ዛሬም አዲስ ነው፣ ሁልጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብ ነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው፣ ቀላል ነገር አለ። ስለዚህ ከመጽሐፍ ቅዱስ አንድ ጥቅስ ስታገኙ አሃ ለካ እንደዚህ ነው እንደ ብላችሁ እስከ ዛሬ ሳይገባኝ ለካ ውሸት ነው የነገር ብላችሁ ከመጠራጠር ይልቅ እስኪ ቆይ እዚህ ላይ ይህን ተናገረ፣ ሌላው መጽሐፍ ላይ ምን ይላል? ሮሜን ከናገር ዕብራውያን ምን ይላል? ጳውሎስ ቆሮንቶስ ምን ይላል? ማቴዎስ ምን ይላል? ሉቃስ ምን ይላል? ዮሐንስ ምን ይላል የሚለው ማየት ያስፈልጋል። ስለዚህ አሁን የያዕቆብን መልእክት ቅድም የጠቀስኩላችሁ ጊዜ ወለድ ዘመን ወለድ ምዕራብ ዘመን ሃይማኖቶች ብዙ አይወዱትም። ለምንድን ነው? ይሄ መልእክት በጥቅሉ 5 ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? የያዕቆብ መልእክት ነው ቅድም የነገርኳችሁ 5 ምዕራፍ ነው ያለው። ያዕቆብ ስለ ምግባር ነው የተናገረው፣ ስለ ስራ ነው የተናገረው። መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈጣሪ ነው ብያለሁ፣ ስለ ሃይማኖት ብያቸው፣ ስለ እግዚአብሔር ነው ብያቸዋለሁ። ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል፣ ሃይማኖትና ምግባር። ደህና ዋላችሁ። ማንና ማን? ይሄ ስንት ነው? ምንና ምን? ምንና ምን? አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንደውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላካዊ ባህሪው ለሌላ ያበላል ይላል። በእንስሳዊ ባህሪው ይለብሳል፣ በመላካዊ ባህሪው ሌላውን ያለብሳል ይላል። ስለዚህ የያዕቆብ መልእክት ሙሉ 5ቱ ምዕራፍ ሁሉ የሚናገረው ስለ ምግባር ነው። ሰው ሃይማኖት ነው። እንደውም ይላል ያዕቆብ አንተ ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ፣ ምግባር የተለየው ሃይማኖት የሞተ ነው፣ ሬሳ ነው ነው የሚለው። አንድ ሰው ለመባል ማንና ማን መዋድ አለባችሁ? አቤት አረ እንደው ሰው ለመባል ነፍስና ሰው። ነፍሱ ስትለይ ምን ይባላል? አቤት ሬሳ። ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ ነቢጤ ምንም ዕውቀትም ሀብትም ጤናም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣ ነው ይባላል? 2 ሬሳ ነው። ፕሮፌሰር መጡ አክትሟል። ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል፣ አሽቆልቁለዋል። ስለዚህ ነፍስና ስጋ አንድ ላይ ምን ይባላል? ሰው ይባላል። ነፍስ ስትለይ ደግሞ ስጋ ብቻውን ምን ይባላል? ሬሳ ይባላል። ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው። ማእምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አኒሃ ህንፃ ወንድቅ፣ ሃይማኖት መሰረት ናት። ሌሎቹ ጾሙ፣ የጸሎቱ፣ ብጿቱ፣ ሌላው ነገር ደግሞ ጣራና ግድግዳ ነው። ጣራና ግድግዳ የሌለው ቤት ሜዳ ነው። መሰረት የሌለው ቤት ጣራና ግድግዳ ከሆነ ምትሃት ነው እንጂ ቤት ሊሆን አይችልም። አንድ ቤት ለመባል መሰረቱና ግድግዳውና ጣራው ውህደት መፍጠር አለባቸው። ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል። እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል። እንደውም ይላል ወዳጅ እምነት ብቻውን ያድናል ካልከኝማ ይላል ከማውሰ አጋንንትኒ ያምኑ ወጡ ወይደነግጹ፣ ለማመንማ ሰይጣንም ያምናል ግን ስራ የለውምና ከሰይጣንነቱ አልተላቀቀም። ዛሬም ሰይጣን ነው። ሰይጣን በእግዚአብሔር ያምናል። በማርቆስ ወንጌል አይታችሁታል። የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ? ለምን ታሰቃየን መጣህ ብሏል። የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስኗቸው የቀር ከባድ ቃል ነው። ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው። ከዚህ በፊት ተናግሬዋለሁ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ይወዳል። ውሸታም። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶች አይተኙልሽም። እነሱ ቆለጥ ብሎ ነው የሚያድሩት። ይገርማችኋል።
እነሱ ለጥሎ ነው የሚያጡ ለራሳቸው እንቅልፋቸውን እየጠጡ ጎረቤትሽ አይተኛልሽም ጓደኛሽ አተኛልሽም መስሪያ ቤት ያሰሩባል እነሱ ያስራቸውን እየሰሩ ነው እነሱ በዛ ውስጥ ላይ ደግሞ ቢያሰሩስ አንተ ምን አገባህ የሚጠብቅ አያንቀላፋም ተብሎ የለ እንዴ እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም ወይበው መቅሰፍት ቤተከ መቅሰፍት ወደ ቤት አይገባም እስመ ለመላእክቱ የዙም በእንቲአከ መላእክቱን ስላንተ ያዛቸዋል ከመይቀውከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነሱከ በእጆቻቸው ከወደክበት ያነሱ ዘንድ ከመይተታቀፍ በእብን እግር እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል ናው ይደቅስ ወይነጉም ዘያዕቆብ ለእስራኤል እግዚአብሔር የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል ያንተ ጠባቂ አይተኛም አያንቀላፋም ጨለማ አይረታውም እንቅልፍ አያሸንፈውም ትናንት ይጠብቅ ነበር አሁንም እየጠበቀ ነው ለዘላለም ሲጠብቅ ይኖራል ስለዚህ እናንተና ባይተኙ ቢያሰሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ ስለዚህ እኔ እንደው የሚያጠቁ ሰዎች ብዙ ጊዜ ተጠቆም ያለውኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነው ሰይጣን ዝርዝሩ ብዙ ነው ብዙ ትዳር አፋቷል ብዙ ጎረቤት አጣልቷል ብዙ ጓደኛ አለያይቷል ብዙ እነዚህ በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች መተተኞች በቤተ ክርስቲያን የተቀመጡ ሰዎች አሉ በየሰፈሩ አንድ ሁለት አይደሉም በሺህ የሚቆጠሩ ናቸው ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የሚያዳምጡ በየሰፈሩ ነው ባልሽ እንዲያረገ ነው ሚስት እንዲያረገች ነው ጓደኛሽ አተኛልሽም ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ ስለዚህ ማስቀባጠር አይገባምና ሰይጣን ያምናል አያምንም አረ ንገሩኝ ያምናል አያምንም በጎ ስራ አለው ይጸድቃል አይጸድቅም አዳም ጸድቋል ለምን ጸደቀ አዳም ለምን ዳን አዳም ንስሐ ገባ ተጸጸተ አጥፍቻለሁ በድያለሁ አለ ሰይጣን ግን አልተጸጸተም አሁንም ስራ ላይ ነው በአሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው እሱ ይገርማችሁ እኛ ብንሰርበው ብናንቋሽ ጉዳይ አይደለም እሱ አያረጅ ጡረታ ይወጣ ያመት ፈቃድ አይወስድ ሁሉ ጊዜ ስራ ላይ ይገርማል እንደው አንዳንድ ጊዜ እንደው ምን ነው ጌታ ወይ እንደው ክርስቶስ ሰብራ ያመጣችሁ ሐሳብ እኮ ጥሩ ነበር ባይከሽፍ ቆረቱን ለምናል እንደው ሰውን ያማደዱ ዘላለም ከመጨቀቅ አንድ ጊዜ ሰይጣን አስታረቀ ምንጩን ላድርቀው ብላ ነበር እኮ ያሰበችው እሱ አዳው ነገሩ ካቅም በላይ ሆነና ቀረ እንጂ የሱ ሐሳብ ጥሩ ነበር ዙሮ ያዕቆብ ምን ይላል ሃይማኖት ምግባር የሌለው ሃይማኖት የሞተ ነው እንደዛ ከሆነ ለማመንማ ማን ያምናል አሉ ሰይጣን ያምናል ነገር ግን በጎ ስራ ጥሩ ስራ የለውም ስለዚህ አንድ ክርስቲያን ለመዳን የስንት ነገሮች ውህደት ያስፈልጉታል የስንት ነገር የሁለት የምንና የምን የምግባርና የሃይማኖትና ይሄው ያዕቆብ ሲናገር ምን ይላል ወገኖቼ ታገሱ ቻሉ ጠንክሩ በርቱ ምክንያቱም የታገሱትን ብፁዓን እንላቸዋለን ብፁዕ ማለት ንዑድ ክቡር ማለት ነው ብፁዕ ማለት ስጋውን አሸንፎ ለነፍሱ ያደረ በበጎ ስራ ያጌጠ በምግባር በትሩፋት ያሸበረቀ ለጸሎት የተጋ ለምጽዋት የተጋ ለደግ ነገር የተጋ ዓለማዊ አምኞት አያይን አምሮት የሰይጣን ፍላጎት ፍትወተ ስጋ ፈቃደ ስጋ ያላንበረከከው ታጋሽ በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ተናወራችሁ ሄዳችሁ እሺ በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች የክርስትና መገለጫዎች ምእመናን አንድ ሰው ጥሩ ክርስቲያን ነው የሚባለው ጥሩ ክርስትና አለው የሚባለው ሹመት የሳያመጻድቀው ሲሻር ያልተሳቀቀ ሲያተርፍ ያልቦረቀ ሲከስር ያልወደቀ የቀኑ የሌሊቱ ጨለማ የማይከብደው
የቀኑ ብርሃን ያላሳበደው ዝና ሹመት መልክ ውበት ያላሰከረው ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። እኛውን ጥሩ ክርስቲያን አለመሆናችን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወራት እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና ቆይ ያተረፉ ነው። የምቀኛ ጸሎት ይውላችሁ። የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ? እንዲህ አይነት ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀው፣ መክሰሩም አያሳቅቀው። ክርስቲያን ሹመቱ አያመጻድቀው፣ መሻሩም አያሳቅቀው። ክርስቲያን የሌሊቱን ጨለማ አያመረርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን እንዳያመጣጣቸው ይቀበላል። ምእመናን እንደው በጣም ይቅርታ አድርጉልኝ፣ አታሟርትብሉና ድንገት አይናችሁ ቢጠፋ ምን ታረጋላችሁ? አሪተንስ እኛ ቢሆን በማመልከቻ የጠፋ መሰለን ድንገት እኮ ነው ጠፍቶ ያደሩ። የሚገርማችሁ ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ ድንገት ይጠፋል ላይ ድንገት ይደነቁራል ጆሮ ድንገት ይታሰራል አንደበት ጧት በሰላም ወጥቶ በሰውነታቸው ፓራላይዝ ሆኖ በዲጋ ቦልቸር የመጡ ሰዎች አሉ። ምን ተአምራል? ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች ሽረቱም ላይ አምላኪዎች ናቸው። ከዚህ እዚሁ ላይ የሚገርማቸው ነገር ወናውን አስተወጽኦ የታገሱትን ብፁዓን እንላቸዋለን አይደለም ይላል። ዘከመ ሰማይክሙ ዘከመ ፈጸመ ሎቱ ሰማይክሙ ትዕግስቱ ለኢዮብ የኢዮብን ትዕግስት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስለቱ እግዚአብሔር ልመናውን እንደሰማው እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ምሕረቱ ብዙ ነውና ወመስተሳይል ሩሩህ ቸር ነውና የኢዮብን ልመና እንደሰማው ሰምታችኋልና የሚታገሱት ብፁዓን እንላቸዋለን። ኢዮብ እኮ ምእመናን በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። የ10 ሁሉ ልጆቹ መርዶ በአንድ ቀን መጣል። በደው ከዚህ ካራጸሙ እስከ ግርፍ ጥፉ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን። ሌላው ሁሉ ሰውነቱ አልቆ ከዚህ በላይ ይቺ ብቻ ነበር ልቡ ብቻ ነበር የቀረው ይላል። ከዛ ሶስት አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ ብቻ ጉንፋን እንዳይመስላችሁ ተቆራረጠ። እንደ ዋሃዘ ገላ እንደ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሉ ረፍት ነስቶት ይላል አባቶች። ከዛ አራተኛ ሚስቱ ከዳችው። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት መባል ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቲቱ ምንድን ያለችው? ኢዮብ እምይእዜሰ ባርኮሙ ለእግዚአብሔር። አሁን ነገር ሁሉ አልቋል። ካሁን በኋላ ምንም የቀረን ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለህ ተፈራዋለህ። ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመጹ ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ ታዝነው ኬንያ አንድ እግራችሁ ኬንያ ከገባ አመለጠ በቃ። እግዚአብሔር ላይ አምጾ ግን የትም ማምለጥ አይቻልም። የትም አሳዶ ይይዛል እግዚአብሔር። ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ ትዕግስቱ ምእመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ አይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱትን ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ
ለሰማዕታት ለጻድቃን ለመላእክት ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው ቤተክርስቲያን ያነጽነው ገር ድርሳን ተአምር የጻፍነው ጸበል የፈለቀላቸው በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ ጥሙን የታገሱ ብርዱን የታገሱ የተገፈፉ የተገረፉ የታረዱ የነደዱ የተሰደዱ የተንከራተቱ ናቸው። ደናደሩ